ሻሎም ሻሎም ቅዱሳን ሰላም እና ጸጋ ይብዛላችሁ። ባለፈው በክፍል 1 ላይ ስለ ዓለም መናወጥ ስለማይናወጥ መንግስት በሚል ሐሳብ አትናወጡ በሚለው ሐሳብ ላይ በዕብራውያን መጽሐፍ ምዕራፍ 12 ላይ ተነስተን ቁጥር 25 ላይ አንዳንድ ሐሳቦችን ስናይ ቆየንና የሚናወጡ ሊለወጡ የማይናወጡ ግን ጸንተው ሊኖሩ ስለዚህ የማይናወጥ መንግስት ስለምንቀበል እግዚአብሔርን በመፍራትና በማክበር የምንይዝበትን ጸጋ እንያዝ፣ ደስ የሚያሰኘውን ጸጋ እንያዝ ብሎ ጳውሎስ እነዚህን ሐሳቦች አስቀምጦልን ወደ ቁጥር 18 ግን ስትሄዱ በዚህ በዕብራውያን መጽሐፍ ምዕራፍ 12 ላይ ሙሉን ሐሳብ ያስቀምጣል። ስለዛ ተራራ፣ ስለሚጨሰው፣ ስለ መለከት ድምፅ፣ ስለ ነጎድጓዱ፣ ስለ እስራኤል መርበድበድ ሁሉ ካወራ በኋላ ቁጥር 24 ላይ ግን ወደ እግዚአብሔር ከተማ ደርሳችኋል ብሎ ወደ ጻድቃን መንፈስ፣ ወደ በኩራት ማህበር፣ የሁሉ ዳኛ ወደሚሆን ወደ ክርስቶስ ደርሳችኋል ብሎ የሚያነሳው ሐሳቦች ነበሩ። እንግዲህ በዚህ ሐሳብ ውስጥ እያየን በነበረበት ጊዜ ላይ ዘጸአት መጽሐፍ ምዕራፍ 20 ቁጥር 18 19 ያሉ ሐሳቦችን አይተን እንደገና ዘዳግም 18 ላይ ደግሞ እግዚአብሔር ደግሞ እስራኤልን ሲናገር በሙሴ በኩል እንደ አንተ ያለ ነብይ አስነሳልሃለሁ ብሎ የተናገረበትን ሐሳብ ይዘን ቀጥታ የመጣ ነው። ቢሆንስ እንግዲህ ምዕራፍ 5 ኢየሱስ በሚናገርበት ሐሳብ ላይ ወደ ቁጥር 42 እስከ 47 ድረስ ባለ ሐሳብ ላይ ስታዩ ኢየሱስ ፈሪሳውያን እንዴት ቻሌንጅ ያደርግ በነበረበት ሐሳብ ላይ ጀምረን ነበር ያቆም ነው። ዛሬ እሱን ሐሳብ እየነካን ወደ አንድ ፐርሰን ግን መጣለን። ምክንያቱም ማውራት የምፈልገው ሰዎች እንዴት አለመናወጥ ይችላሉ፣ እንዴት ሰዎችስ ሊናወጡ ይችላሉ እና እግዚአብሔር ቤቱን የመሰረተበት አንድ ስብዕና ማን እንደሆነ እናይና እንግዲህ ያለኝን ሐሳብ ዛሬ በዚህ ደመድማለሁ። ግን በቀደም ካቆምኩበት እስቲ አንድ ሐሳብ ልቀጥል። ኢየሱስ ሲናገር እንደዚህ አለ። ቁጥር 39 ላይ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱን ትመረምራላችሁ፣ እነርሱ ግን ስለኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱ። ከሰው ክብር አልቀበልም፣ ዳሩ ግን የእግዚአብሔርን ፍቅር በራሳችሁ እንደሌላችሁ አውቃችኋል። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እናንተ ግን እርስ በርሳችሁ ክብር የምትቀባበሉ ከአንዱ ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ። እሱን ተስፋ የምታደርጉት ሙሴ ነው። ሙሴን ብትሰሙ እኔም ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። እናንተ በመጽሐፍት ካላመናችሁ ግን ቃሌን እንዴት ታምናላችሁ ብሎ ኢየሱስ ቻሌንጅ ያደርጋቸው ነበረ። እንግዲህ በሙሴ በኩል እግዚአብሔር ለአዲስ ኪዳን መካከለኛ ስለሚሆነው ፐርሰን ስለ ኢየሱስ ነው ማውራት የፈለገው። እንግዲህ አንድ ነገር አስባለሁ፣ ሙሴም ኢየሱስም የትንቢት አካል አስፈጻሚዎች ናቸው። ምን ማለት ነው? እግዚአብሔር በአብርሃም በኩል 430 ዓመት በኋላ እስራኤልን ከግብፅ ሀገር ነፃ እንደሚያወጣ ተናግሮ የትንቢቱ አስፈጻሚ ባለራእይ አድርጎ ያስነሳው ሙሴን ነበረ። በሙሴ በኩል ደግሞ እግዚአብሔር ስለ ኢየሱስ ሲናገር ኢየሱስ ከሆነ ቦታ ወደ ሆነ ቦታ አይደለም ያወጣል፣ ከዘላለም ሞት ወደ ዘላለም ሕይወት ስለሚያሻግረው ፐርሰን ሰው በእርሱ ስለሚያገኘው የዘላለም ሕይወት መካከለኛ ስለሆነ ስለ አንድ ማንነት ነው። አሁን በመጨረሻ ላይ እንግዲህ የምናየው ይሄን ማንነት እናይና ሰዎች እንዴት ይናወጣሉ፣ ዓለም እንዴት ትናወጣለች፣ አንድ ክርስቲያንስ እንዴት ጸንቶ መኖር ይችላል የሚለውን ሐሳብ እንዲንዝ ብዬ ነው ወደዚህ ነገር የመጣሁት። እንግዲህ ኢየሱስ አንድ ቦታ ላይ የተናገረውን ሐሳብ እስቲ ለደቀ መዛሙርት ያለውን ሐሳብ እንመልከት። ኢየሱስ አንድ ወሳኝ ጥያቄ ደቀ መዛሙርትን ጠየቃቸው። እንዲህ አለ። ቁጥር 13 ላይ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ኢየሱስ ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርት ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎች ደግሞ ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱ እናንተ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ
የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም አልገለጠምልህምና ብፁዕ ነህ። እኔ እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ቤተ ክርስቲያንን እመሠርታለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር የምታስረው ሁሉ የታሰረ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርትን አዘዛቸው ይልና በዚህ ዓለት ላይ ቤተ ክርስቲያንን እመሠርታለሁ። ያ ዓለት ማን ነው? ራሱ ጴጥሮስ ነው ወይስ ሌላን ማንነት የሚጠቁም ነው? መጽሐፍ የሚነግረን መልስ አለ። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እና 5 ላይ እንደዚህ ይላል፣ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም ከባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊው ዓለት ጠጥተዋልና ያም ዓለት ክርስቶስ ነበር። እግዚአብሔር ከእነርሱ በሚበዙት ደስ አላለውም ብሎ ይናገራል። ያም ዓለት ክርስቶስ ነበረ። በጭማሪ አንድ ቦታ ላይ እኔና ወደዚህ ሐሳብ ምዕራፍ 3 ላይ በዛ ቆሮንቶስ መልእክት ምዕራፍ 3 ላይ በአንደኛ ቆሮንቶስ ቁጥር 10 ላይ ጳውሎስ ደግሞ እንደዚህ ብሎ ይናገረዋል። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩ። ሌላው በላዩ ላይ ያንጻል፣ እያንዳንዱ ግን በእርሱ ላይ እንዴት እንዲያነጽ ይጠንቀቅ። ከተመሰረተው መሰረት በቀር ማንም ሌላ መሰረት ሊመሰረት አይችልም፣ እርሱም ኢየሱስ ክርስቶስ ነው። ማንም በዚህ መሰረት ላይ ግን ሊመሰረት የሚገባበት ኤሌመንት አለ ብሎ ይናገራል። ያ ቤት ሲሰራ የተሰራበት ዓለት አለ። እስቲ ጴጥሮስ ደግሞ ስለዚህ ዓለት ወይም ስለዚህ ማንነት ምን ብሎ አንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ላይ እንዲህ ብሎ ይናገራል። ይህንን ሐሳብ ከኢሳይያስ መጽሐፍ ምዕራፍ 28 ቁጥር 6 ነው ጴጥሮስ ያመጣው። ያንን ትንቢት እንዴት አካል እየያዘ እንዳለ ነው የሚያሳየን። እንደዚህ ብሎ ይናገራል። እስቲ ወጣ ብዬ ላንብብ ወደ ቁጥር 4 በሰው ወደ ተጠላ በእግዚአብሔር ግን ወደ ተመረጠ ክቡር ወደሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ ያን ሕያው ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። መጽሐፍ እነሆ የተመረጠ የከበረ የማዕዘን ድንጋይ በጽዮን አኖራለሁ፣ እርሱን የሚያምን አያፍርም ተብሎ ተጽፏል ይላል። እነሆ የተመረጠ የከበረ ቺፍ